ቤተሰብ ሶስቱ ከተገናኙ በጣም ቆዩ። ሩታ፣ ጽጌ፣ አብርሽ አንድ ላይ እንደዚህ ከመጡ በጣም ቆዩ። ትዝ ካላቸው እንደ ቡታየራ ላይ ሆና ከቡታየራ ወደ አዲስ አበባ ስትመጣ በዛ ሰዓት ነው እንደዚህ አብሮ እየመጡ ማለት ነው። ጽጌ ከዛም በኋላ መታለች። የሆነ ጊዜ የሩታ ልደት ማለት ነው ኬክ ምናምን ይዞ ለሩታ ልደታን ሲያከብሩ እነ ሜሪ ምናምን ሆኖ በዛ ሰዓት ነው ጽጌን ከሩታ ጋር ያየው። በጣም አንድ አመት ሊሞሉ እኮ ነው እናንተ፣ አንድ 7 ወር አይም ነው ይመስለኛል። ግን አንድ ላይ ስላየዋችሁ በጣም ደስ ብሎኛል። የምሬ ነው የምላችሁ። እንግዲህ ጽጌ ዛሬ አብርሽንም ቀጠረች፣ ሩታንም ቀጠረች። እንግዲህ ሩታ እንደምትመጣ አብርሽ አያውቅም፣ አብርሽ እንደሚመጣ ሩታ አታውቅም። እንግዲህ ሁለቱንም ለመጠየቅ ነበር ጽጌ የጠራችሁ። እንግዲህ ጽጌን እየሰደባችኋት ነው በኮሜንት ማለት ነው። አንቺ ጽጌ፣ አንቺ አሽቃባጭ፣ የራስሽን ተከብረሽ ኖሪ፣ የራስሽን ህይወት የለሽም ወይ? በሰው ህይወት አትግቢ፣ ምን አገባሽ እያላችሁ በኮሜንት ጽጌን እየሰደባችኋት ነው። እናንተ ምን ቤት ናችሁ ግን? ምን አገባችሁ? የአብርሽ እሷ በቃ የጽጌ ፍላጎቷ ሁሉ ነገሯ ሩታና አብርሽ አንድ ላይ ቢሆኑ እሷ በጣም ደስተኛ ናት። ሁለቱም ምርጫ ነው የምትፈልገው፣ የአብርሽን ምርጫ ነው የምትፈልገው። ሁለቱም አንድ ላይ ለማድረግ ነው የምትፈልገው። ጽጌ ሀሳብሽ ፈጣሪ ያሳካልሽ። የኛም ምኞታችን ይሄ ነው። እውነት ለመናገር ሁለቱ አብሮ መሆን ነው ሁሉም ሰው የሚመኙ ማለት ነው። ገባቸው አይደለም? ጽጌንም የምትሰድቡ ሰዎች ተዘግዘቁ። እሺ፣ ምንም አታመጡ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ። የኔ ውዶች፣ የኔ እንቆች ብያለሁ። እንግዲህ ካች ብያላችሁ መጥቻለሁ። ዛሬ ሩታና አብርሽ በጽጌ ቤት መጡ። ስለመጡ ደስ ብሎኛል። ቤተሰብ አብሮ ሶስቱ እንደዚህ ሲመጡ ደስ አላቸው? እስኪ ንገሩን በኮሜንት ቤተሰብ። የምሬ ነው የምላችሁ። በጣም ቆዩ እኮ እንደዚህ ከመጡ። ሩታና ጽጌ ከተገናኙ በጣም ቆዩ። አብርሽና ጽጌ ይገናኛሉ። ያው አብርሽ ከአንድ ወር በኋላ ነው ሌላ ታሪክ ውስጥ ገብቶ ሰው ለድራማ ሰርቶ እኔ ራሴን ስቼ እኔ ራሴ አላቅም ምናምን እያለ እንግዲህ ሚስቱን እንግዲህ እያስረገጠ ነው ያለው። ብቻ በጣም ይከብዳል። ሩታ አይዞሽ። ለማን ብለሽ ነው ሩታ እዚህ ጋር የምታለቅሽ? ለማን ብለሽ ነው? ጠላቶችሽ በጣም ብዙ ነው። ያንቺን በሚፈልጉ ሰዎች አሉ። ለማን ብለሽ ነው የምታለቅሽ? እውነት እንደ ሩታ ሁላችሁም ብታስቡ ይሰማችኋል። በሩታ ጫማ ላይ ቆማን ነገሮችን ብናስብ ይሰማችኋል። እናንተ ያላደረጋችሁን ነገር ስማችሁ ሲጠፋ፣ የቤተሰብ ስም ሲጠፋ፣ እሷ እየተረገጠች ቤተሰቦቿ እየተረገጡ ሩታ እንደዚህ አደረገች ማለቱ ይሄ በጣም ነውር ነው። ቤተሰብ ገባችሁ አይደለ? ይሰማታል። ሴት ልጅ ናት፣ ብዙ ነገር ያሳለፈች ልጅ ናት። ገባችሁ አይደለ? በዚህ ሰዓት ለሩታ የተረዳት ሰው የለም። እሷ ጥፋተኛ እንደሆነች ነው ሁሉም ሰው ሩታ ላይ ድፍድፍ እያደረጉ ያሉ ማለት ነው። እንግዲህ ይሄ ሁሉ አብርሽ ነው፣ የአብርሽ ስራ ነው። ልጅቷን እያስረገጠ ሩታ የሆነ ነገር እሱ ላይ እንዳደረገች ነው እሱ የሚያስበው ማለት ነው። በዚህ ሰዓት እኔ እውነቱ እስከሚወጣልኝ ድረስ እኔ ከማንም ጋር መሆን አልፈልግም፣ ከሄርሜላ ጋር ከሩታ ጋር መሆን አልፈልግም ነው የእሱ ሀሳብ። እንደዛን የተረዳው በንግግሩ ማለት ነው። ቤተሰብ እኔ እንጃ፣ እኔ አላቅም። እውነቱ የሚያወጣ ፈጣሪ ነው። እንግዲህ እሱ እኔ ከራስ ጋር አልነበርኩ ማለት እንግዲህ ሩታ ከራሱ ጋር ሆኖ የተመለሰ መስሎን ነው እሱን ንግግር ይዘን ነው እሱን የተቀበልን እንጂ እኔ ለምን የልጅ አባት ለምን መጥፎ ነገር አደርጋለሁ? ሰው ሁሉ የሚያስበው በቃ መስቀሉ ላይ ነው የሆነ ነገር አስደርጋ ነው። ይሄ ነው በቃ ሰው መስቀል ትላላችሁ። መስቀል ወጥቷል። መስቀል ከወጣ በኋላ ምንም ነገር እንዳልነበረ ሁሉም ያውቃል። ልጁ ከዛም በኋላ ሩታ ጋር ሳይመጣ የሆነ ነገር ሆኖ ነው የመጣው። እንግዲህ ሩታ እውነት ባይኖራት እንደዚህ አታወራም። ቤተሰብ ሰው እኮ በንግግር የምትረዱ ነገር አለ አይደለ? ሩታ እውነት ስላላት ነው በዚህ ልክ ስትናገሯ የነበረች። ምክንያቱ እሷ ያላጠፋችውን ነገር ሩታ አጠፋች ተብላ ስሟ ሲጠፋ፣ የቤተሰብ ስም ሲጠፋ ይከብዳል እኮ እንደ አንድ ሰው ማለት ነው። በእናንተ ጫማ ላይ ቆማችሁ ነገሮችን ብትረዱ ይሰማችኋል።
እና ብታለቅሰውም ሩታ እውነት አላት፣ ግን ለሚዲያ ላይ ወጥታ ማለቅስ አይጠበቅባትም። ምክንያት ለማን ብለሽ ነው ሩታ የምታለቅሽ? በቃ እንባሽን በውስጥ ይዘሽ መናገር ነበረብሽ። መውራት ያለብሽ አብርሽ እውነቱ አንቺ ጋር ካለሽ እጠብቃለሁ፣ ችግር የለውም እውነቱን ንገሪኝ ነው እያሌ ነው ያለው አብርሽ ለሩታ እውነቱን እስከምትናገር ድረስ እኔ ምንም ነገር ልሰማ ምንም ነገር ሊቀበል አልችልም ነው እያሌ ነው ያለው ማለት ነው። ስለዚህ እሺ ሩታ ምንም ያላደረገችው ከየት ነው እውነቱን የምታወጣው? እኔ የገረመኝ ይሄ ነው። ስለዚህ ሩታ እውነት ስላላት ነው በዚህ ልክ ነገሮችን ተጋፍጣ የምትናገረው። የእሷ ስም ጠፍቶ ስንት ነገር እየተባለች ነው ያለችው። እና እናንተ በሩታ ጫማ ላይ ሆናችሁ ምን ይሰማችኋል? እኔ በጣም አሳዝነኛለች። እንግዲህ ሁሉም ነገር ለበጎ ነው፣ የሚያወጣ ፈጣሪ ነው፣ ሰው ሳይሆን ማለት ነው። እና አብርሽ ግን የስራከን ይስጥክ። ምስት እንደዚህ ያስረገጥክ ልጅ እኮ ነገ ያድጋል። ይህ ሁሉ ቪዲዮ ያያል። መቼም የልጅ እናት ላይ እንደዚህ ነገር ማድረግ ተገቢ ነው ብዬ አላስብም። ገባ አይደለ? ሩታ በጣም ለአንተ ያልከፈለችው ዋጋ የለም። እውነት ለመናገር ለአብርሽ ብዙ ነገር እንትታ ትምህርቷን ሳትጨርስ ለአብርሽ ብላ ብዙ ዋጋ የከፈለች ሴት ናት። ግን መጨረሻ እንደዚህ ስትሆን እኔ በሩታ ቦታ ሆኜ እኔ ቢሆንስ ብዬ አሰብኩ። ገባችሁ አይደለ? የሰው ስም መጠፋት እኮ ከባድ ነው። እናንተ ያላደረጋችሁ እናንተ ያላጠፋችሁ ነገር ላይ ስማችሁ ሲወጣ የቤተሰብ ስም ሲጠፋ ይከብዳል። ገባችሁ አይደለ? የመተታም ዘር ማለቱ ምን ማለት ነው? አይከብድም? ይከብዳል። እኔ ሩታ ስታለቅሰው እኔ በጣም ነው የምታሳዝነኝ። ለማን ብላ ነው የምታለቅሱ? ሚዲያ ላይ ወጣ ሩታ ማለቅስ የለብሽም። ጠንካራ ሴት ሆነሽ እንዶ ነገሮቹ መጋፈጥን ያለብሽ ማለት ነው። እንዶ ስምሽ የሚያጠፉ ሰዎቹ መጋፈጥን ያለብሽ እንጂ ለማን ብለሽ ነው የምታለቅሽ? አንቺ ስታለቅስ በጣም የሚደሰቱ ብዙ ናቸው። ገባቸው አይደለ? የሩታ ደም ሁሉ ለሰው መራራ ነው። ገባቸው አይደለ? የሆነ ነገር ስታጠፋ የእሷ ነገር ገኑ ይወጣል። ለምን እንደሆነ አላውቅም። እና አብርሽ ላይ ምንም ነገር አላደረገችው ነው የተናገረች ያለች። እውነት መናገር ማለት ነው። ለምን ትደብቃለች? ወንድሙ ሲጋ ወንድሙ ከሩታ አጠገብ ሆኖ እየተናገረ እንዴት ነው ሩታ አብርሽ ላይ መጥፎ ነገር የሚያደርገው? ኤፍሬም ዛሬ መጥቷል ከወንድሙ ዳፍ ጋር ማለት ነው። እሱም እንደዛ እየተናገረ ነው ያለ። ምንም ነገር አብርሽ ላይ አላደረግንም እኛ። እሱ በተናገረ ልክ ነው እኛም እሱ ያለንን ነገር ተቀብለን ነው እኛ ሁሉ ነገር እያደረግን የነበር እንጂ እሱ ከራሱ ጋር እንዳልሆነ እንዴት እናውቃለን? እሱ ስላለን ነገሮችን የተረዳነው ያለ